ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆይታችኋል? አሁን ከመዲናችን ጥቂት ኪሎ ሜትሮችን ወጣ ብለን ሞጆ ላይ ነው የምንገኘው። በተለይ አሁን እዚህ ያለሁበት ስፍራ ከጥቂት ዓመታት በፊት የተወሰኑ ወዳጆችና ጓደኛማቾች አንድ ስራ ለመስራት የመረጡት ስፍራ ነው። ግን ከዓመታት በኋላ እነሱ ያሰቡትን ስራ እስከ መጨረሻው ድረስ ሰርተው ያጠናቀቁት አንድ ሰው ናቸው። እሳቸው ጋር ነው የመጣነው። ምን አይነት ስራ ሰሩ፣ ይሄንን ቦታ ስለምንድን ነው የመረጡት የሚለውን ደግሞ ዞር ዞር ብለን እንመለከታለን። ታሪካቸውን ያጋሩናል። አብራችሁ እንድትቆዩ ደግሞ በአክብሮት እንጋብዛችኋለን። ራስዎን ያስተዋውቁን እስቲ ከዛን ጀምር። እኔ ቱፋ አለሙ እባላለሁ። በዚህ የተወለድኩት ብዩ ቀበሌ ገበሬ ማህበር ነው። ገበሬ ነኝ። ግን አሁን ሞጆ ነው የምኖረው። በደን ስራ ላይ ለረጅም ዓመታት ተሰማርተው ያሉ ሰው እንደሆነ ሰምተናልና ደንን እንዴት ነበር የጀመሩት? በ1984 ጀመርንና በ1986 ነው የስራው ላይ የገባን። ያኔ ብዙ ነበር ነው ወደ ከአዲስ አበባ ብዙ ሰዎች መጡና ዛፍና ህይወት ደንና ግብርና ልማት ማህበር የተወሰነ የግል ማህበር የሚለው ነበር። ምንድነው አላማው? ይሄ መሬት ራቁቱን ነበር፣ ምንም የለውም። እንደገና ደግሞ መሬቱ ባዶ ነው፣ 10 ሳንቲም አፈር የለውም ነበር። ዛፍና ህይወት ማለት የዛፍን ህይወት ማዳን፣ መሬትን ማዳን፣ ከዛ በኋላ ዛፍን መትከል፣ ከዛ አካባቢው ላይ ራቁት የነበረውን ቦታ ወደ ለምለምነት ለመቀየር ነበረ የጀመርነው። እነሱ ወደ 5 አመት ቆይቶ ወደ አሜሪካ ወደ ካናዳ እንደዚህ ሄዱ። ከዛ እኔ ብቻ ቀረው። እንግዲህ ይሄ ያማረ ደን በጣም ትልቅ ነው፣ ወደ 60 ሄክታር ነው ደኑ፣ በጣም ትልቅ ነው እና አናዳርስም ብንሄደው እና በጣም መስዋዕትነት ተከፍሎበታል ይሄ ቦታው ላይ እና ለሞጆ አካባቢ ያለን ደን አሁን ይሄ ብቻ ነው እንትን እያሉ ነው አሁን ካለው ይሄ አረንጓዴ አሻራ ከመጣ በኋላ እነሱም አሁን የከተማው መስተዳድር እንደዚህ እየረዳ አብረን ሆነን ጥሩ እያገዙን አሁን እንደዚህ አይነት ቆንጆ ደን እያረኩ ነው ያለው። ግማሹ ቤተሰብ ነው የተከለው፣ ግማሹ ሰራተኛ የሚችለውን ደግሞ ያው ሰራተኛ ቀጥራለሁ። እንደዚህ እያረኩ በጣም በሚገርም አይነት ነው ዛፍ እንደዚህ የሚያምር ዛፍና ይሄ ቦታ ደግሞ ዳብሮ ወደ አፈር ማግኘት የቻለው በጣም ሰፊ ነውና ዞሮ ዞሮ እያለን ደግሞ ምን ይመስላል የሚለው ሸኔው። እሺ እዚህ መሬት ላይ የተለያዩ ዛፎችን ሲተክሉ ነበረ። ከ32 አመት በፊትም የነበረ ታሪክ ነውና በየአመቱ ግን ምን አይነት ለውጥን እያደረጋችሁ ነው የመጣችሁት? ከ100 በላይ አይነት አለ ዛፍ፣ ከ100 በላይ በተፈጥሮ ያደገ አለ። ለምሳሌ አንድ ይሄን መጀመሪያ ስንጀምር የኛ የተከልነው ባህር ዛፍ፣ አኬሻ ሳሊግና፣ አኬሻ አልቢዲያ፣ አኬሻ ቶርቶሪስ የሚባል ነበርና መጀመሪያ ላይ የተከሉት ማለት ነው። ካሲያ ምናምን ብዙ አይነት ነው ነኒም ነበር የተከልነው። ከዛ በኋላ ግን እነኚህ ግራሮቹ ራሳቸው ይበቀሉ አሉ። እኛም ጨምረን ደግሞ የተከልኩት ነገር አለ። ከዛ በኋላ ነው እንግዲህ ይሄ አሁን የምናየው። አሁን እዚህ ጋር እንደውም ብዙ ደን የለም። ወደዚህ ወደ ታች ስንሄድ ማአት አውሬዎች እዚህ ውስጥ አሉ። አውሬዎችም አሉ እዚህ ውስጥ አሉ። በእውነት ያሌላ ወሬ ነው። ለምሳሌ ሰሳ አለ፣ ሚዳቆ አለ፣ ድኩላ አለ፣ ጅብ አለ፣ ነጦጣ፣ ዝንጀሮ፣ እነኚህ ከርከሮ፣ እነኚህ ወፎች ማአት አይነት በጣም ብዙ አይነት ወፎች አሉ። ደኑን ተንተርሰው ይመጡ ማለት ነው። ደኑን ተንተርሰው ይመጡትና እነኚህ ሁሉ እንግዲህ የነኚህ ሄደን የነዚህ ቤተሰብ ነው ማለት ነው፣ መኖሪያቸው ነው ማለት ነው። እኔ አሁን ወደ ይሄ ዛፉ እንዳለ ሆኖ አሁን ወዴት ቀየር? መንግስት ባመጣው ስትራቴጂ ወደ ሙዝ፣ አቮካዶ ለምግብነት የሚውሉ ማለት ነው። ለምግብነት የሚውሉ ዛፍም ነው ምግብም ነው። ዛፍም ምግብም ማለት ነው። አሁን ጥሩ ነገር ነው የመጣው። ይሄ በተለይ አረንጓዴ አሻራ ይዞት የመጣው ጥሩ ነገር ናቸው። ሁለቱን ነገር አብረን እያካሄድ ነው ማለት ነው። አዎ ሙዙንም ደግሞ ፏፏቴ እዚሁ ላይ የተለያዩ አራዊቶች የሚኖሩበት ትልቅ ጫካ ነው። አሁን እዚህ አካባቢ ዛፎች ናቸው ያሉት። የሙዙንና ፏፏቴውን ደግሞ እስኪ ዞር ዞር እያለን እንመልከት። እሺ እናየዋለን።
ሰፊ መሬት ስለሆነ በጣም ብዙ ጊዜ እያደረግን ነው የምንገኘው። ወደ ፏፏቴ በምንሄድበት መንገድ ደግሞ የደረሰ ፍራፍሬም አለ። አዎ ማንጎ ነው። ማንጎ ከእርሻ ምርምር የዛሬ 30 ዓመት የተተከለ ነው። ይሄ አሁን የበሰለ ነው። እስቲ ከ30 ዓመት በፊት ነበር የተተከለው። እንዴት እንደሚያምር ያምራል በጣም ከለሩ ራሱ ከለሩ ያምራል። ደግሞ በጣም ነው ጣፋጭ ነው። እንግዲህ ትቀምሳላችሁ። አሁን እንቀምሳለን። በዚህ መታችሁ ጫካውን ዞር ዞር ሲሉ ይሄንን እየበሉ ነው። ይሄንን እየበላን ያካውን እያወጡ ደግሞ ሸጠው እዛ አካባቢ ላይ ላለሱ ተሽጦ ደግሞ ገንዘብ ነው እና ማህበረሰብንም ይጠቀማል። እኔም እጠቀማለሁ። እንደኛ ደግሞ እንግዳ ሲመጣም ቆረጥ እያደረጉ እንግዳም እየበላ እንግዲህ የገበሬ ደጅ ይሄ ነው ብሎ እያመሰገነ እኛም ደግሞ ስንሰጥ ደስ ብሎን እንግዳ ወይ በመጣለን ነው የምንለው እኛ እኮ። ማንጎን እያየን ነበር። ደግሞ እዚሁ አካባቢ የተለያዩ አትክልቶች አሉ። ስማቸውን ሁላ ሰምተናቸውም ማናቃቸዋለን። ይሄ ምንድነው? ይሄ አቡበከር ነው። አቡበከር ነው የሚባለው። አሁን አይው የገና እያፈራ ነው፣ አልደረሰም። በጣም ነው አቡበከር ነው ሰምቼ አላውቅም እንደዚህ የሚባል። አቡበከር በጣም ነው የሚጣፍጠው። አረ የሚጣፍጠው ሲደርስ እንመጣለን። በቃ ሲደርስ ትመጣላችሁ። ቀጥሎ ደግሞ ዘይቱን አለ። ዘይቱን አለ። እሱም ገና አሁን እያፈራ ነው። ያው ይሄ ዘይቱን ነው እና አሁን እያፈራ ነው። ይሄኛው ደግሞ ሰፊ ይሄ የሙዝ እርሻ ነው። ወደ አሁን ይሄ የደረሰው አሁን ነው እየደረሰ ያለው ወደ 3 ሄክታር ነው። እንግዲህ አሁን ደግሞ 4 ሄክታር ተክያለሁ። እንግዲህ ሙዝ በሙዝ አድርጌዋለሁ ማለት ነው። እንግዲህ ሙዝ ይሆናል እኛ ጋር በጣም ነው የሚሆነው። እኛ ጋር የሚጠበቀው አሁን ምንድነው እያልኩ ያለሁት የማይሆን ነገር የለም። እኛ ሀገር ላይ መሞከር ጥሩ ነው እና ሁሉም ይሆናል። እዚህ ጫካ ውስጥ ደግሞ አንድ የቱፋ ጎረቤት አሉ ተብዬ ነው የመጣሁት። እንዴት ነው? ደህና ሰላም። እንታወቅ። ገነት እባላለሁ። እሺ። ከቱፋ ጋር የዛሬስ ወደ ከ30 ዓመት በፊት እሱም ይሄኛውን ደን ያለማ ነበር። እኛም ደግሞ ከጎረቤት አጎራባች ድንበር ሌላ የግል ደን ልማት ተሰጠንና ሁለታችንም አንድ አይነት ስራ ስለሆነ ልምድ እንለዋወጣለን። ያው በጉርብትና ደግሞ እንጠያየቃለን። ለአካባቢው በተለይ ደን ውስጡ ደግሞ በጣም ብዙ ተክሎች እያየን ነውና ለአካባቢው ምን አይነት ጥቅም ሰጥቷል ብለው ያስባሉ እርስዎ? ለአካባቢው ብቻ አይደለም ለሀገሪቱም ለዓለምም የሚያካፍለው ነገር አለ። ለአካባቢው ያው ሞጆ የኢንዱስትሪ ከተማ ነው። ቆዳ ፋብሪካ፣ ቢራ ፋብሪካ ብዙ አለ። ይህ ደን መኖሩ የሞጆ ሳምባ ነው ብዬ ነው የምገምተው። ግብርናና የተፈጥሮ ሀብት መንከባከብ ስራ ውስጥ ስትገቢ እንደ ሱስ ነው። ብዙ እንደሚባለው እኔም አቶ ቱፋም የተፈጥሮ ደን ነው የምንሰራው። ብዙ ጊዜ እንደውም ስትሬስን ያነሳል ነው የሚባለው። እኔ ሁል ጊዜ በቃ እዚህ ጋር ሲመጣ ደስ የሚል ስሜት ይሰማኛል። አጠንክሬ ለመስራት ጉልበት አገኛለሁ። እንደምታየን ደግሞ ጤነኛ ሞት ነው። እኔ አሁን ወደ 67 ምናምን አመቴ ነው። ግን ይሄንን አሁን ቀደም የነበረው ወጣት ልጅ ስንቴ ነው የምትዞሪው አለ። እኔ 7ቴም 8ቴም ዞረዋለሁ አልኩት። እና ቀላል አይደለም የሚሰጥሽ ነገር። እሺ፣ እናመሰግናለን። ደግሞ በሌላ ጊዜ የእርሱን የእርሻ መሬት መተን እንመለከታለን። እና ወደ እሳቸው ወዳጅነታችን የረጅም ጊዜ ነው። በልጅነት ጀምሮ ነው። ሁለታችንም በሞጆ ችግኝ ጣቢያ ነበረ የምንሰራው። ሞጆ ችግኝ ጣቢያ ደግሞ ያው ከዛፍ ጋር የተያያዘ ነው። ከልጅነት ጀምሮ ከአትክልት ጋር ያላቸው ቁርኝት ነው እዚህ ያደረሳቸው። ለከተማው ትልቅ አስተዋጽኦ አድርጓል። አየር በመቀየር ዙሪያ በሌላ መልኩ ደግሞ እንዲዳ ዛፎች በበዙበት አካባቢ ዝናብ ይበዛልና ያን አየር በመሳብም በዛም የተሻለ እንትን አላቸው። ዛፎች አሁን ይሄ ቦታ በዳ የነበረ ቦታ ነው፣ ባዶ ቦታ የነበረ ነው እና ክረምትን ጠብቆ በመትከል በጋ አካባቢ ውሃ ሲያጠር ከወንዝ በሞተርም በእጅም ቀርቶ ማጠጣት ነው። ይሄ የምታየው ዛሬ የሚታየው ጫካ ለዚህ የበቃውና ወደዚህም እርሻ ስንመጣ ትልቅ ስራ ነው። በእውነቱ ሰለቸኝ ደከመኝ ሳይሉ የሚሰሩ ታታሪ ሰራተኛ ናቸው።
አቮካዶ አለ፣ ብርቱካን አለ። እንደምታዩ አቮካዶ እዚህ አለ። ይሄ ደግሞ የደረሰ ብርቱካን፣ ይሄ ደግሞ የደረሰ ብርቱካን አለ። እሺ እቺ ነገር እንቅመሳት ደግሞ እሺ ያይ እሺ ፍልቅቅ አድርጊውና እሺ ጣሙን ትነግሪኛለሽ። ጣሙን እስኪ እንቅመሰውና እርሶ አሁን ይሄንን ደን በተለይ ከአመታት በፊት ከጀመሩበት ጊዜ ጀምሮ እዚህ እስኪደርስ ድረስ ረጅም አመት እንደፈጀ ሲነግሩ ነበር። ከእርሶ ጋር የጀመሩት ደግሞ አሁን የሉም አብሮት የጀመሩትን ነገር ከግብ ማድረስ የተለያዩ ፈተናዎችን በመጋፈጥ ረገድ ምን አይነት ነገር አሳልፈው ነው አሁን እዚህ ላይ የደረሱት? ፈተናዎች አሉ። ግብርና ደግሞ ከባድ ነው። ብዙ ነገር ታልፎ ነው እንግዲህ ወደዚህ ጋር ወደ ጣፋጩ ነገር ለመምጣት መራራውንም እየዋጡ ነው። ከዛ በኋላ ደግሞ ወደ ጣፋጩ ይመጣል። ከዚህ በኋላስ እዚህ ዘርፍ ላይ ከአትክልቶች ከተፈጥሮት ጋር ምን አይነት ቀጣይነት ያለ ስራ ነው ሊሰሩ ያሰቡት? እኔ አሁን ከዚህ ተለይቼ መኖር አልችልም። ነው ባልኖር ይችላልኛል። ስለዚህ ቀጣይ እስካለው ድረስ እንደው አርጅቼም ብሎ በከዘራም ቢሆን ከዚህ ቦታ አልለይም ነው ማለት። በጣም ነው የምወደው በጣም እና ደግሞ አትክልት ሁሌ አረንጓዴ ነገር ነው የምታየው። ይሄ ደግሞ ጤነኛማ ነው ያርግሻል። እንዴት ከመሳት ደግሞ ቢያቋትም አብረን ባቋት እስቲ አጣሙ እሺ ሲጣሙ ነው እኛ እናውቀዋለን። ቆንጆ ነው በጣም። እሺ እንደዚህ እየበላን ነው። ወደ ፏፏቴው እየደረስን ነው። ወደ ፏፏቴው እየደረስን ነው። ፏፏቴው ድምፁ ራሱ ያምራል። አዎ በጣም እስኪ በደንብ እናየዋለን ደግሞ። አዎ በደንብ እናየዋለና እኛ ይኸው ሁሌ ብሎ ነው የሚያስተኛ ነፃ ልጅ። ፏፏቴው ጋር ደርሰናል። በጣም የሚያምር ፏፏቴ ነው። የዚሁ የደኑ አካል ነው አይደል? የደኑ አካል ነው። በጣም የሚያምር ነው። እንግዲህ ፏፏቴ ለምሳሌ እነ ታደለ ገመቹ እዚህ ላይ ሰርተዋል። የሙዚቃ ስራዎቻቸው ማለት ነው። እነ አርቲስቶች ደግሞ እነ ሰለሞን ቦጋለ እና ብዙ ናቸው። አሁን እንትን ያላለው እና በአዲስ አበባም የምትታወቅ ፏፏቴ ነው ማለት ነው። በጣም ነው የሚያምረው። በጣም ያምራል። ስለዚህ ለደኑ ከዚህ ውሃ እየወሰዳችሁ ታጠጣላችሁ? አዎ ደኑ ላይ አሁን እኛ ውሃውን በዛ ጋር እንወስድና በዛ በግራቪቲ እንወስድና የምናለማው በዚህ እንደገና እንደምታዩ ንጹህ ነው። ምንም ነገር የሚገባበት ኬሚካል የለም። ስለዚህ አንዱ የደኑ ሌላ ውበት ነው ማለት ነው። የደኑ ሌላ ውበት ነው። ያምራል በጣም። አዎ በተለይ አሁን መስከረም ምናምን ላይ ይሄ ሁሉም አረንጓዴ ሲሆን ከዚህ ውጡ አሰኘኝ። ተፈጥሮን ለሚወዱ እዚህ ቦታ ላይ መጥተው ደኑን መመልከት ከዛ ደግሞ እንደዚህ ማንጎ ሙዝም እየበሉ ይሄንን ፏፏቴ ደግሞ እያዩ በጣም ጥሩ ጊዜ የሚያሳልፉ ይመስለኛል። አዎ በቃ አሁን እኮ ህይወት እንግዲህ አሁን እኛ ገነት የምንለው ከዚህ ውጪ አይመስለኝም። አሁን ላይ እንደዚህ በጣም የሚያምር ቦታ ሆኖ እንደዚህ አይነት ፍሬዎችን አፍርቶ ደግሞ የሚያምር ገጽታ ኖሮት ሲያዩ ምን ይሰማታል? በጣም ነው የምደሰተው። ከዛን ጊዜ ጀምሬ ተክዬ ኮትኩቼ አሳድጌ ለፍሬ አብቅቼው ዛሬ ደግሞ እኔ ብቻ ሳልሆን ለገበያም አብቅቼ እንግዶችም ሲመጡ እንደዚህ እባካችሁ እኔን ነገር ተቋደሱ እያልኩ በጣም ነው ደስ የሚለኝና በጣም ደስተኛ ነኝ። አዎ ለአዲስ አበባ ቅርብ ስለሆነ እኛም አንዳንዴ ከከተማ መውጣት ሲያምረን እዚህ እየመጣን ይሄንን ፏፏቴ እየተመለከትን ደኑንም ዞር እያለ ለማየት ቀረብ ያለ ስለሆነ እንመጣለን። እኛ አረ ኑልኝ ስላገኘነዎት እጅግ አድርገን እናመሰግናለን። ጥሩ ስራ እየሰሩ ነው። ሌላ ጊዜ ደግሞ እንደዚሁ በተለየ አጋጣሚ እንገናኛለን። በጣም አመሰግናለሁ። ተመልካቾች የተለያዩ የተፈጥሮ ውበትን ተመለከትን። ፏፏቴውንም አትክልቶቹን ደኑንም የሚገርም ሁኔታ ከአዲስ አበባ በጥቂት ኪሎ ሜትር ወጣ ብለን ሞጆ ላይ ተመለከትን። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን።